ሰበር ዜና ፋኖ በቅርቡ አዲስ አበባን ይቆጣጠራል መንግስትንም እያዳከመ ነው በሚል ትንተናቸው የሚታወቁት ትውልደ እንግሊዛዊ ፖለቲከኛ አቶ አንዳርጋቸው ጽጌ የፋኖ አመራሮች በወንጀል ተጨማልቀዋል ሲሉ የፋኖ ደጋፊዎችን ያበሳጭ አስተያየት ሰጥተው ተከስተዋል። ፖለቲከኛው አንዳርጋቸው ጽጌ ስለ ፋኖ ኃይሎች ያቀረቡት ግምገማ እያነጋገረ ነው። ፖለቲከኛው በፋኖ ተስፋ ቆረጡ ወይ ያስባለ ግምገማ ይዘው ቀርበዋል። ወንጀል የሰሩ የፋኖ አመራሮች ጦርነቱ እንዲቆም አይፈልጉም ሲሉ የፋኖ ደጋፊዎችን ያበሳጭ አስተያየት ሰጥተዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ በበኩላቸው ፋኖ ላይ እርምጃውን ይቀጥላል ሲሉ ዝተዋል። በጎንደር ከተማ ደግሞ የቦምብ ጥቃት ሊፈጸም እንደነበር የሚገልጽ መረጃ ወጥቷል። በቀዳሚነት የምትሰሙት መረጃችን ነው። በቃን ከዚህ በላይ ውጊያ አንፈልግም ሲሉ ጀነራሉ ተናገሩ። ጀነራሉ በመቀሌ ከጀነራሎች ጋር ተወያይተዋል። በውይይቱ ታዲያ ስለ ኢትዮ ኤርትራ ውጥረት የተነሳ ሲሆን ሁለቱ ሀገራት መሃል ውጊያ ቢቀሰቀስ የትግራይ አሰላለፍ ምን ሊመስል ይችላል በሚለው ዙሪያ ታደሰ ወረደ ለጀነራሉ መልስ ሰጥተዋቸዋል። በሌላ በኩል ህወሓት በበኩሉ የውስጥ አንድነትን የሚፈትን ዘመቻ ተከፍቶብኛል ብሏል። ተሰሙታላችሁ። ከማዕከላዊ መንግስቱ ዕውቅና ውጭ የተተከለው ወታደራዊ ራዳር ቁጣ አስነሳም። የጠቅላይ ሚኒስትር አብይ አህመድ ወዳጅ ሀገር ዩናይትድ አረብ ኤሚሬትስ በፑንትላንድ በድብቅ ራዳር መትከሏ ታውቋል። ራዳሩ የተተከለው ያለ ሶማሊያ መንግስት ዕውቅና ነው። ዝርዝሩን ይዘናል። በኢትዮጵያ ካሉ 31 ባንኮች 28ቱ ከ1 ቢሊዮን ብር በላይ ተጨበረበሩ። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም አንድ ሪፖርት አመላክቷል። እንመለስበታለን። ቻይና ለትራምፕ ያስቀመጠችውን ቅድመ ሁኔታን የተመለከተ ዘገባም አለን፣ እናስደምጣችኋለን። ጤና ይስጥልን ውድ የአንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። እንኳን ደስ አላችሁ። አቅም አይፈቅድም ማለት ቀረ። ብዙዎቻችሁ ሲጠብቁት የነበረው የትንሳኤ በዓል የዲኤምሲ ሪል ስቴት ልዩ የበዓል ቅናሽ ነሆ ተጀመረ። በብዙ አርቲስቶችና የሀገራችን ተጽዕኖ ፈጣሪዎች ዘንድ እጅግ ተወዳጅ የሆነውና ብዙ የጥበብ ሰዎች መኖሪያቸውን ያደረጉበት የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ የበዓል ቅናሽ ነሆ መጥቶላቸዋል። ምን ይሄ ብቻ! እስከ 20 ዓመት ድረስ እየኖሩበት መክፈል የሚችሉት ልዩ የባንክ አማራጭ ከባለ 1 እስከ ባለ 4 መኝታ በተለያየ ካሬ ሜትር አማራጭ በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ስለዚህም ለ25 ሰዎች ብቻ በወጣው በዚህ የበዓል ቅናሽ ተጠቃሚ ይሁኑ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ፖለቲከኛው አንዳርጋቸው ጽጌ ስለ ፋኖ ኃይሎች ያቀረቡት ግምገማ እያነጋገረ ነው። ፖለቲከኛው በፋኖ ተስፋ ቆረጡ ወይ ያስባለ ግምገማ ይዘው ቀርበዋል። ወንጀል የሰሩ የፋኖ አመራሮች ጦርነቱ እንዲቆም አይፈልጉም ሲሉም የፋኖ ደጋፊዎችን ያበሳጭ አስተያየት ሰጥተዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ በበኩላቸው ፋኖ ላይ እርምጃው ይቀጥላል ሲሉ ዝተዋል። በጎንደር ከተማ ደግሞ የቦምብ ጥቃት ሊፈጸም እንደነበር የሚገልጽ መረጃ ወጥቷል። በውጊያ እየተናጠ ከሚገኙ የአማራ ክልል የሚያስደነግጡ ልብን የሚያርዱ መረጃዎች መውጣታቸውን ቀጥለዋል። ቢቢሲ ይፋ ካደረገው አሰቃቂ የድሮን ጥቃት በኋላ በክልሉ ግድያዎችና ጥቃቶች መቀጠላቸው ነው የሚነገረው። ከዚህ በተጨማሪም የፋኖ ኃይሎችን አሁናዊ ቁመናን በተመለከተ የብልጽግና አመራሮች፣ የመከላከያ መኮንኖች እንዲሁም ፖለቲከኞች አስተያየት እየሰጡ ነው። የክልሉ ሰላምና ጸጥታ ቢሮ ኃላፊና ፖለቲከኛው አንዳርጋቸው ጽጌ የሰጡት አስተያየት እዚህ ጋር የሚጠቀስ ነው። ፋኖ በቅርቡ 4 ኪሎን መቆጣጠሩ አይቀርም፣ የብልጽግና መንግስትም ፈርሷል በሚለው ትንተናቸው የሚታወቁት አዛውንቱ ፖለቲከኛ አንዳርጋቸው ጽጌ ዛሬ ደግሞ ሐሳብ ቀይረው ተከስተዋል። የፋኖ ኃይሎችንና አመራሮችን አንድ ተቋም ለመመስረት አለመቻላቸውን አምረረው የተቃወሙት ፖለቲከኛው በዚህ ሁኔታ ወደ 4 ኪሎ አይደርሱም ሲሉ ተደምጠዋል። ወንጀል የፈጸሙ የፋኖ አመራሮች አሉ የሚሉት አዛውንቱ ፖለቲከኛ እነዚህ ወንጀል የፈጸሙ የፋኖ አመራሮች ጦርነቱ እንዲቆም አይፈልጉም፣ ጦርነቱ ከቆመ ተጠያቂ እንሆናለን ብለው ስለሚሰጉ ጦርነቱ እንዲራዘም ፍላጎት አላቸው ሲሉም ተናግረዋል። ትውልደ እንግሊዛዊው ፖለቲከኛ አንዳርጋቸው ይቀጥሉና የህልውና ትግሉን ትልቅነት ያልተረዱ የፋኖ አመራሮች የራሳቸውን ጥቅም እያካበቱ ነው በማለት በምሬት ተችተዋል። ከዚህ በተጨማሪም በፋኖ ውስጥ በተማሩና ባልተማሩ አመራሮች መሃል መሳሳብ አለ ያሉም ሲሆን የብልጽግና በከፍተኛ ሁኔታ የገባባቸው የፋኖ አደረጃጀቶች አሉ ብለዋል። ትውልደ እንግሊዛዊው ፖለቲከኛ በእንዲህ መልኩ የፋኖ ኃይሎችን አንድ ያልሆኑበትንና ፋኖ ውስጥ ያለውን ውስጣዊ ችግር በስፋት አንስተዋል። ይህ አስተያየታቸው ግን በፋኖ ደጋፊዎች በኩል ተቃውሞን እያስተናገደ ነው። አንዳርጋቸው በወንጀል የተዘፈቁ የፋኖ አመራሮች አሉ እንደሚሉት ሁሉ የክልሉ ሰላምና ጸጥታ ቢሮ ኃላፊም የፋኖን ቡድን በእገታና በግድያ ይከሳሉ። የክልሉ ሰላምና ጸጥታ ቢሮ ኃላፊ ዶክተር ሸቴ ሱፍ የፋኖ ኃይሎችን
አገር በማፍረስ ተግባር ተከሰው ግድያና ዘረፋ እየፈጸሙ ነው ሲሉ ከሰዋል። ይህ በመሆኑም በፋኖ ላይ እየተወሰደ ያለው እርምጃ ይቀጥላል ሲሉም ተናግረዋል። ይህ በእንዲህ እንዳለ በጎንደር ከተማ ደግሞ የቦምብ ጥቃት ሊፈጸም እንደነበር የሚገልጽ መረጃ ወጥቷል። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ሲም ካርድ በመጠቀም ፈንጂዎችን በማፈንዳት የህብረተሰቡን ሰላም ለማደፍረስ ሲንቀሳቀሱ የተገኙ 3 ተጠርጣሪዎች ይያለሁ ብሏል። የመምሪያው ኃላፊ አቶ አለልኝ ዓለም በመግለጫቸው ተጠርጣሪዎቹ ከቀናት በፊት ምሽት ላይ በከተማው አንድ ፖሊስ ጣቢያና በክፍለ ከተማ ጽሕፈት ቤት ላይ ፈንጂ በማፈንዳት ተሰውረው የቆዩ ናቸው ሲሉም ከሰዋል። በቃን ከዚህ በኋላ ውጊያ አንፈልግም ሲሉ ጀነራሉ ተናገሩ። ጀነራሉ በመቀሌ ከጀነራሎች ጋር ተወያይተዋል። በውይይቱ ታዲያ ስለ ኢትዮ ኤርትራ ውጥረት የተነሳ ሲሆን በሁለቱ ሀገራት መሃል ውጊያ ቢቀሰቀስ የትግራይ አሰላለፍ ምን ሊመስል ይችላል በሚለው ዙሪያ ታደሰ ወረደ ለጀነራሉ መልስ ሰጥተዋቸዋል። በሌላ በኩል ህወሓት በበኩሉ የውስጥ አንድነትን የሚፈትን ዘመቻ ተከፍቶብኛል ብሏል። በትግራይ መዲና መቀሌ በትናንትናው ዕለት የጀነራሎች ምክክር ተደርጓል። ምክክሩ የተደረገው በጀነራል ታደሰ ወረደ ቢሮ ውስጥ ነው። ስልጣን ላይ በወጡ በሳምንታት ውስጥ የመጀመሪያ ተቃውሞ ሰልፍ ያስተናገዱት ጀነራል ታደሰም ከአፍሪካ ህብረት የጦር አዛዦች ጋር መክረዋል። ጀነራል ታደሰ ወረደ የአፍሪካ ህብረት የፕሪቶሪያ ሰላም ስምምነት መከታተል ማረጋገጥና ማክበር ተልዕኮ ከፍተኛ ኃላፊ ሆነው የተመደቡትን ሜጀር ጀነራል ሳማድ አክሶዲ ትናንት ተወያይተዋል። ተፈናቃዮችን ለመመለስ የትግራይ ሰራዊት ወደ ህብረተሰቡ የማቀላቀል መልሶ የማቋቋም በአጠቃላይ በፕሪቶሪያ ስምምነት አፈጻጸም ዙሪያ ከፌዴራል መንግስት ጋር በመቀራረብ እንደሚሰራ ገልጸዋል። በአንዳንድ አካላት ጦርነት ሊነሳ ይችላል የሚሉትን ስጋቶች እንደሚነሱ የጠቆሙት ፕሬዝዳንቱ በምንም ምክንያት ትግራይ ወደ ዳግም ጦርነት የምትገባበት መንገድ እንደማይኖር መግለጻቸውን ካስተዳደሩ ፕሬዝዳንት ጽሕፈት ቤት ያገኘነው መረጃ ያሳያል። ትግራይ የትኛውንም አካል ደግፋ የምትቆምበት ምክንያት የለም ያሉት ፕሬዝዳንት ጀነራል ታደሰ ወረደ ከዚህ በኋላ ትግራይ ወደ ዳግም ግንባታ ስራዎች እንጂ ወደ ጦርነት እንዳትገባ በከፍተኛ ቁርጠኝነት እንደሚሰራ ገልጸዋል። ዓለም አቀፉ ማህበረሰብ በተለይም ደግሞ የአፍሪካ ህብረትም ሆነ የፕሪቶሪያ ስምምነት ባለድርሻ አካላት ስምምነቱ ሙሉ በሙሉ እንዲፈጸም ጥሪ ያቀረቡት ፕሬዝዳንት ታደሰ ከአፍሪካ ህብረት የፕሪቶሪያ ስምምነት መከታተል ማረጋገጥና ማክበር ተልዕኮ ኮሚቴ በጋራ በቅንጅት ለመስራት ያላቸውን ዝግጁነት ዳግም ማረጋገጣቸውን መረጃው አመላክቷል። ሜጀር ጀነራል ሳማድ አክሶዲ በበኩላቸው በፕሪቶሪያ ስምምነት አፈጻጸም ተፈናቃዮች መመለስ በሚቻልበት ሁኔታ እንዲሁም በዲዲአር አፈጻጸም ሂደት ለመወያየት መምጣታቸውን በመጠቆም ለፕሪቶሪያ ስምምነት የተሟላ ትግበራ የሚቻላቸውን ሁሉ እንደሚሰሩ መግለጻቸውን የጽሕፈት ቤቱ መረጃ ያሳያል። ሌላ በኩል ህወሓት በበኩሉ የውስጥ አንድነት የሚፈትን ዘመቻ ተከፍቶብኛል ብሏል። ህወሓት ይህን ያለው ኢትዮ ፎረም የሰራውን ዘገባ አስመልክቶ ባወጣው መግለጫ ነው። ደብረጽዮን ቡድን አዲስ ባወጣው መግለጫ የጌታቸው ረዳ ቡድን ከስልጣን ከተወገደ በኋላ የውስጥ አንድነትን የሚፈትን ስም ማጥፋት በሚዲያ እያቀረበብኝ ነው ብሏል። ቡድኑ በመግለጫው ጌታቸው ረዳን ከጸረ ትግራይ ኃይሎች ጋር ያበሩ ካዲዎች ሲል ፈርጇቸዋል። ቡድኑ በካዲነት የከሰሳቸው የጌታቸው ረዳ ክንፍ ሰዎች በኢትዮ ፎረም በኩል በሐሰተኛ መረጃ ስሜን አጥፍተዋል ሲልም ከሷል። ህወሓት በመግለጫው ኢትዮ ፎረም በሐሰተኛ መረጃ ላይ ተመስርቶ አቅርቦታል ያለውን መረጃ የደብረጽዮን ቡድን ከተጠያቂነት ለመሸሽ እየተፍጨረጨረ ነው የሚል ነው። በተለይም በጦርነቱ ወቅት የተሰበሰበ በቢሊዮን የሚቆጠር ገንዘብ በልቷል የተባለው የህወሓት ቡድን ስልጣን በመቆጣጠር ተጠያቂነትን ማዳፈን እንደሚፈልግ ዘገባው ያመለክታል። ደብረጽዮን ቡድን ህወሓት ለኢትዮ ፎረም ዘገባ በሰጠው የማስተባበያ መግለጫ የቀረበው መረጃ የጌታቸው ረዳ ቡድን ውንጀላ መሆኑን ገልጿል። በኢትዮ ፎረም የተሰራጨው አነጋጋሪ ዘገባ ዋናው ዓላማ በመፈንቅለ አስተዳደር ከመቀሌ ወደ አዲስ አበባ የተባረረውን የጌታቸውን ቡድን ወደ ስልጣን መመለስ መሆኑን ቡድኑ በመግለጫው አስታውቋል። በኢትዮጵያ ካሉ 31 ባንኮች 28ቱ ከ1 ቢሊዮን ብር በላይ ተጭበረበሩ። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም አንድ ሪፖርት አመላክቷል። 28 ባንኮች 1.3 ቢሊዮን ብር መጭበርበራቸውን የሚገልጸው ሪፖርት አስደንጋጭ ተብሎለታል። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርቱ ይፋ አድርጓል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎችን ዙሪያ ትኩረቱን አድርጓል። ባንኩ በሪፖርቱ ላይ እንደጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተዋል ብሏል። የማጭበርበር ድርጊቶች የተፈጸሙት በሐሰተኛ የገንዘብ ብር ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክቶችና ተያያዥ መንገዶች አማካኝነት ነው። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም
በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሪዎቹ 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። ባንኮቹ አነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድና የበየነ መረብ ማጭበርበሮች መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ላይ መጥቀሱን ከፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን የተገኘው መረጃ ያሳያል። 1.3 ቢሊዮን ብር ተጭበረበሩ የተባሉ ባንኮች ዝርዝር በይፋ አልተገለጸም። ከማዕከላዊ መንግስቱ ዕውቅና ውጭ የተተከለው ወታደራዊ ራዳር ቁጣ አስነሳም። የጠቅላይ ሚኒስትር አብይ አህመድ ወዳጅ ሀገር ዩናይትድ አረብ ኤሚሬትስ በፑንትላንድ በድብቅ ራዳር መትከሏ ታውቋል። ራዳሩ የተተከለው ያለ ሶማሊያ መንግስት ዕውቅና ነው። የተባበሩት አረብ ኤሚሬትስ በራስ ገዟ ፑንትላንድ በድብቅ ስምምነት ራዳር መትከሏ ተሰምቷል። የሳተላይት ምስሎች እንደሚያሳዩት በፑንትላንድ ቦሳሶ ኤርፖርት ዙሪያ የተባበሩት አረብ ኤሚሬትስ እስራኤል ሰራሽ የሆኑ ኢኤልኤም 2084 ሲዲ ወታደራዊ ራዳሮችን ተክላለች። ፑንትላንድ ራዳሮቹ እንዲተከሉ የፈቀደ ሲሆን ውሳኔዋ የሶማሊያን ፓርላማ ዕውቅና የለውም ተብሏል። የተባበሩት አረብ ኤሚሬትስ ራዳሩን የተከለችው ከሁቲ አማጽያን የሚቃጣ ጥቃትን ለመከላከል ነው ቢባልም የአየር ትራፊክ መረጃዎች ግን ከኤርፖርቱ ለሱዳን የፈጥኖ ደራሽ ኃይል ድጋፍ እያደረገች እንደሆነ ያሳያል ተብሏል። ምንጮች ለሚድል ኢስት አይ እንደተናገሩት ራዳሮቹ በመጋቢት ወር መጀመሪያ ላይ የፈጥኖ ደራሽ ኃይሉ ካርቱምን ማጣት ሲጀምር የተተከሉ ናቸው ሲሉ ሌሎች ምንጮች ደግሞ ራዳሩ ባለፈው ዓመት መተከሉን ተናግረዋል። ራዳሮቹ ሲተከሉ በሚስጥራዊ መንገድ መሆኑንና የሶማሊያ ፓርላማና የፑንትላንድ ካቢኔ እንኳን መረጃ እንደሌለው ነው የተነገረው። ዘገባው አክሎም የተባበሩት አረብ ኤሚሬትስ የፈጥኖ ደራሽ ኃይሉን ከቦሳሶ ኤርፖርት እንደምትደግፍ በማንሳት አንዳንዴ በአንድ ላይ እስከ 5 በረራዎች እንደሚኖሩ ያሳያል። በዘገባው በኤርፖርቱ በኩል የኮሎምቢያ ወታደሮች ወደ ሱዳን መጓጓዛቸው የተዘገበ ሲሆን በራዳሩ ጉዳይ ላይ ከሚድል ኢስት አይ ጥያቄ ቀረበላቸው የፑንትላንድ ከፍተኛ አመራር ጥያቄውን ከመመለስ ይልቅ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድንና የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ላይ የሚያፌዙ ቀልዶችን መመለሳቸው ዘገባው ጠቅሷል። ቻይና ለትራምፕ ቅድመ ሁኔታ አስቀመጠች። ቻይና ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ያለውን የንግድ ጦርነት ለማስቆም ቁርጠኛ መሆናቸውን ለማሳየት ወደ ሀገራቸው በሚገቡ የቻይና ምርቶች ላይ የጣሉትን ታሪፍ እንዲሰርዙ ጠየቀች። የትራምፕ አስተዳደር የንግድ ውይይት እየተካሄደ መሆኑን ቢገልጽም ይህ ከእውነት የራቀ መሆኑን አንድ የቻይና ባለስልጣን ተናግረዋል። በሁለቱ ባለግዙፍ ኢኮኖሚ ባለቤቶች መካከል ያለው የንግድ ጦርነት ከጊዜ ወደ ጊዜ እየተባባሰ የመጣ ሲሆን በተጣለባት ታሪፍ ምክንያት ቻይና ከአሜሪካ ያዘዘችው ቦይንግ አውሮፕላኖች አልፈልግም በማለት መልሳለች። ትራምፕ በቻይና ላይ ያላቸውን አቋም መለዘብ የታየበት መሆኑ ሲገለጽ እስካሁን በቻይና ምርቶች ላይ የተጣሉት ቀረጥ በከፍተኛ ደረጃ ይቀንሳል ቢሉም ዜሮ ግን አይሆንም ብለዋል። በቻይናና በአሜሪካ መካከል ያለው የንግድ ጦርነት እየተፋፋመ ሲሆን ትራምፕ ወደ አሜሪካ በሚገቡ የቻይና ምርቶች ላይ እስከ 145 በመቶ የሚደርስ ቀረጥ ሲጥሉ ቻይና ደግሞ በአሜሪካ ምርቶች ላይ 125 በመቶ ቀረጥ ጥላለች። ቻይና በታሪፍ ጦርነቱ ዙሪያ እስካሁን ከሰጠቻቸው በጣም ጠንካራ ነው በተባለለት መግለጫ የንግድ ሚኒስተር ቃል አቀባይ የሆኑት ሄያዶንግ ችግሩን ለመፍታት በቻይና ላይ የተጣለውን ሁሉንም የአንድ ወገን ታሪፍ አሜሪካ ማስወገድ አለባት ብለዋል። ታሪፉን የጣለው ሰው ይህንን መቀልበስ አለበት ሲሉም አክለዋል። በሌላ በኩል የውጭ ጉዳይ ሚኒስተር ቃል አቀባይ ጎ ጃንኩን ደግሞ ቻይናና አሜሪካ ስምምነት ላይ መድረስ ይቅርና በታሪፍ ላይ ምክክርም ሆነ ድርድር አላደረጉም ብለዋል። እዚህ በተቃራኒ ያሉ ዘገባዎች ውሸት መሆናቸውንም አክለዋል። ትራምፕ ከዚህ ቀደም በሁለቱ ሀገሮች መካከል ድርድር እየተካሄደ ነው ቢሉም የአሜሪካ የግምጃ ቤት ኃላፊ ስኮት ቤንሴትም ምንም ድርድር አልተጀመረም ሲሉ ተቃራኒ ሐሳብ አቅርበዋል። ቤንሴት አክለውም በዩናይትድ ስቴትስና በቻይና የንግድ ልውውጥ ላይ ትልቅ ስምምነት ለመፍጠር እድል አለው ብለዋል። ከዚህ ቀደም ዘላቂ ያልሆነው የንግድ ጦርነት እንደሚለዝብ ነው ሲሉ የገለጹ ሲሆን አሁን ያለው ሁኔታ ቀልድ አይደለም ብለዋል።